እንግዲህ ቤተሰብ በጣም ያሳዝናል። ትናንት እንግዲህ ዲኤንኤ ወረቀት አልተከፈተም ነበር። እንግዲህ ብሩኬም ሩጡ ሄደው ሮም ተከራይቶ ነበረ። ሽሽቱ እንግዲህ የብሩኬ እራሱን አሳምኗል። የእሱ መሆኗ ተረጋግጧል። በጣም ያዘንኩን ነገር ለምን ዋሸኝ? ሀሚንስ ለምን ዋሻት? መጀመሪያ ባይዋሻት እውነቴ ነው ሀሚዬ ተረድተው አብረው ትቀጥል ነበር። ግን ሀሚን ዛሬ ያንገበገባት መዋሸቱ ነው። ሁለተኛ ደግሞ ጥላት እንድታፈራ አድርጓታል፣ ከዩ ጋር እንድትጣላ። በጣም ለሀሚ ዛሬ እውነቴ ነው ያዘን የጥቁር ቀን ማለት ይቻላል። እሱን ተውት፣ ስራው ነው የራሱ ጉዳይ። ሀሚዬ ግን በጣም ነው ልቧ ስብርብር ያለው። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። ዛሬ እንግዲህ የብሩኬ ነገር መጨረሻው ውጤቱ የብሩኬ ሊሆን አለ። እኔ እዚህ ጋር ልንገራችሁ፣ አሁንም አላምንበትም። የሚያሳዝነው ግን ሀሚም ጥላ ሄዳለ፣ ያልተረጋጋችም። ብሩኬም እቃ ከመስበር ከመጮህ ቁጭ ብሎ ማውራቱ። ሀሚ አንደኛ ለምን ሮጠህ ተደብቀህ መጣ? ያማሳምኗታል። እዚህ ጋር መጀመሪያ ዲኤንኤ ምርመራ እህቶቼ ጎጎል ሰርች አርጋችሁ ግቡ። የለም እየክፍለ ሀገሩ ያለው ናሙና ማለት ደምና መሰብሰብ እንጂ ዋናው መሳሪያ ያለው አዲስ አበባ ላይ ነው። እኔ ድሮም ብያለሁ። የእነሱ ግን ይሄን ያህል በዚህ ልክ እዩ በቁሙ ስትጫወትበት አለመንቃታቸው ያሳዝናል። ዛሬ ራሱ እንደውም ሀና ማሩ ቤት ገብታችሁ ብታው በቀጥታ ዶክተር አናግራለች። አዲስ የዚህ ዲኤንኤ ዶክተር ተናገረ። ክፍለ ሀገር ዲኤንኤን ናሙና መሰብሰቢያ እንጂ ዋናው ምርመራ አዲስ አበባ ነው ያለው እንጂ ክፍለ ሀገር የለም ማለት። በዛ ላይ እየተነገራቸው ለምን ዝም ብሎ ምርመራ እንደዚህ? ለምን ዶክተሩ ብር ተከፍሎ ዝም ብሎ ሞነጫጭሮላቸው እንጂ ትክክለኛ ምርመራ አይደለም። ሁለተኛ ደግሞ ሀሚ አምኜህ ነበር ከዳኝ ብላ ሀሚዬ ተስፋ የቆረጠችበት ዛሬ የተናደደችው የብሩኬ ሩጦ ሮም መምጣቱ፣ እናቱ ቤት ወንድሙ ቤት ብሄድ ይሻላል መደበቁ በጣም ሀሚን ያሳመናት። ማዋሸቱ ልቧን ሰብሯታል። ልቤን አድምተዋል ሰብረዋል አለች። በጣም ያሳዝናል። ግን በዚህ አጋጣሚ ቢኒም ብሩኬ ጋር ሊደባደቡ አሽተኸኛል ብሎ ግብ ፈጥሯል። ከእንግዲህ ከዚህ አሰንም ተደባርቦ አልወጣም ብላ ለብቻችሁ እንድትዋሩ ካሁን በላይ አልፈቅድም፣ አንተ የኔ ነህ ነው እንግዲህ በቃ የልጅ አባት ነው እሱ አንተው ነው። እዩም አዎ ተወችልሽ። እዩ በዚህ አጋጣሚ አንቺ የደስታ ቀን እንኳን ደስ ያለሽ። ያገኘሽውን የተመኘሽውን ብሩኬን ነው እጅሽ አስገብተሻል። በሊ ስበብ እውነት በጣም ዛሬ ተናድጃለሁ። ይቅርታ ሀሚዬ እንግዲህ እንኳን ትንሽ ነገር አግኝታ መረጋጋት አልቻለችም። አልፈርድባትም። ሀሚ መጀመሪያ ባይወሻት እውነቴን አምና ትቀጥል ነበር እህቶቼ። ግን መዋሸቱ ዛሬ የእግር እሳት ሆኖባታል። በጣም ተጎድታለች። በጣም ተሰባብራለች። ብሩኬ እንግዲህ አሁንም እኔ ምን ብዬ መልስ ልስጥ? አሁንም ደንግጫለሁ እያለ ነው። እዚህ ጋር ብሩኬቶቼ እንደ ወንድነቱ ቆፍጠን ያለ አይደለም። እውነቴን ነው። ስሜታዊ ነው። አልተረጋጋም። ሁሉም ጮኸይ ቢኒ ጮኋል፣ አሰን ይጮኋል። እዩ ተብዬዋ እዛ ጋር ችግር ፈጥራለች። ሀሚን ጭራሽ እንዳታወራ እያለች ነው። ካሁኑ ማለት ነው። ካሁኑ አብሯት ይኑር አብሯት አይኑር የማናውቀው ታሪክ የለም። እሷ አቃመማ አዘጋጅታለች። ጭራሽ ሆቴል ተከራይቶላ ቁጭ ብሏል። እናወራለን ብሏታል። ነገ ደግሞ ሆቴሉ ሲቀጥራት ምን እንደሚፈጠር አስቡ። ወይ ፎቶ ትልክላታለች ለሀሚ፣ ወይ የሆነ ነገር አድርጋ ወደ ራሷ ፍዛት አዞረዋለች። ብሩኬ ከስተት የማይወጣው ችግር እየገባ ነው ወንድሜ። ይችሊ አገኝሻለሁ እናወራለን ትርጉም የለውም። መጀመሪያ ከሀሚ ጋር ቤተሰብ ሰብስበህ እውነት ትክክለኛ አፍቃሪ የምትወዳ ከሆነ እናትህን እዛው ዛሬውኑ ሳትሳፈር አቀርም። ሲጀምር ሀሚ አትቀመጥም። ቡታጅራ እናትህን ጋሽዬን ወንድሞችን ሰብስበህ ሀሚ ጋር ችግሩን ፍታ፣ ሀሚ ጋር ታረቅ። ከዛ በኋላ እዩ ጋር የሚፈታው ነገር ይፈታል። ሀሚ ግን አትመለስም። በቃ ይብላለች። ህይወቴን ራሴን ላሳብ
በቃይ ካሁን በላይ ምንም ባንተ እንትን የለኝም ብላ ሂዳለች። በጣም ነው የሚያሳዝነኝ። አያችሁ ሀሚና ብሩኬ እንደዚህ ይለያያሉ። በዚህ ምክንያት ያላለ የለም። ይሄውላ ደግሞ እህቶች ይሄውላ ሊመጣ የቻለው ልንገራችሁ፣ ይቅርታ አንድ ሰው የምትወዱት የምታፈቅሩት ስተት ከሰራ ሳይሰራ ፕራንክ የሚባል ነገር ይሄ አሁን የብሩኬ የዛኔ ከዚች ማናት የምትባለው አዲስ አበባ ልጅ ማናት ይሄ ዳኒ ፍቅረኛ የነበረችው ከሶስና ፕራንክ ባያረግ የሁሉ ሰበብ አይመጣም። ፕራንክ ነው እየተባለች ሳምንት ሙሉ ተንበርክኮ ሲለምናት ያኔ ቅርታ ብትቀበል ብሩኬም ዘሎ እዩ ጋር በተነሳሳ ስሜት በስካር የምንበለው አደንዝዛው የምንበለው እሷ ጋር አያድርም ነበር። አያችሁ፣ አንደኛ ሀሚም ስተሰርተሻል። ያችን ቀን ይቅርታ ትልቅነት ነው። ይቅርታ ብታረጊለት እሱም እዛ ሄድ ነበር። አንቺ ግን ምንድን ነው ያረግሽው? ከማታውቂው ሰው ጋር ከዳኒ ጋር በዳኒ ፋይል ውሸት ልታከብሪ ስትሄጂ ወንድ ልጅ ነው ለካ ይሄን ያህል ነው አትፈልገኝም ብላ ድሮ ፍቅረኛ ደውሎ ሄደ። መዘዙ ግን ማንን አሁን ሰዓት የሚሆኑ አንቺን ነው። ለምን? ስለምታፈቅር። እሱ ግን ልጁን ሲያይ እውነቴን ነው እህቶቼ የምትጎዳው ሀሚ ናት። እሱ ግን ልጁን ሲያይ ልጁን ሲያቅ የመርሳት ባህሪ ይመጣል። ሀሚን ይረሳታል። ወደ ልጁ ፍቅሩ ያደላል። ሴት ልጅውን በጣም ነው የሚወደው። ማናት የምትጎዳው? ሀሚ። እሱን ለመርሳት ብዙ ጊዜ ይፈጅባታል። ብሩኬ አይጎዳም እህቶች፣ እውነት ወንድ ልጅ አይጎዳም። ልጁን ሲያይ ይረሳል። የልጁ እናት አብራ ትሆናለች፣ ይረሳል፣ አለቀ። ይቺ ምስኪን ግን አምናውት የምትጎዳው የምትሰባበረው ሀሚ ናት። እውነት በጣም ነው ያሳዘነች። እንዴት ዋሸ ነው በቃ። ብሩኬ እህቶች ልንገራችሁ፣ ይችን ስራ ባይሰራ እውነቴ ነው ባያረገው ሸሽቶ ሆቴል አይደበቅም ነበር። ሆቴል አይደበቅም ነበር። ብሩኬ ያሳመነው ቢኒ ልጄ ስለሚል ሄኖክ ልጄ ስለሚል ነበር በእኔ አይሳበብም ያለው። አሁንም ግን አላምንም። አሁንም አትመኑ። የጨረቃ ፋሚሊ እህቶቻቸው በውስጥ አውሯት። በተለይ ሀሚን ትረጋጋ። አዲስ አበባ ይሁን ዲኤንኤኑ አዲስ አበባ ይደረግ። ብሩኬ አሁን መልስም የለው ምንም የለው፣ አልተረጋጋም። ብስጭት ላይ ነው። እዩ ደግሞ ሀሚን ለመራቅ እየታገለኝ ነው። ሀሚን ከሱ ለማሻሽ እየታገለኝ ነው። ሀሚም ደግሞ ከልጅ እናት ጋር ሁን ብላ ትታይዳለች። በቃ በጣም ነው ያዘንኩት። በጣም ብሩኬ ለምን ብሩኬ ለእናትህ ሙሽዬ ቃል ገብታለች ልጅ እንዳያረግም፣ ወንድሞች ቃል ገብተዋል ወኛ ወንድም እንዳያረግም። አንተ ራሱ ምልሃል እኔ እንደዚህ አላረግም። እሺ አሁንም አናቅም። ይሄ ዲኤንኤን አሁንም ቡታጅራ ላይ እየተሳሳተ ነው። ቢኒ ደግሞ ብሩኬ ጋ ነው እንዴ ድብድብህ? ይችን ውሸታም ታውቃታለህ፣ መሰሪ ናት። ለምን ነው እናንተ አንተና ሄኖክ ለብቻ ዲኤንኤ የማታረጉት? አሁንም ዲኤንኤን የሚባል አዲስ አበባ የለም። ወይኔ ብሩኬ መጀመሪያ እኮ ተነግሯችኋል። ጨረቃ ፋሚሌ ለፍልፏል። ዛሬ ዶክተሩ ያለው ሀና ማሮ ያቀረበችው በስንት ቀን ነው ዲኤንኤን ውጤት ስትለው በ7 ቀን የለም አለ። በ3 ሳምንት ቆየ ከተባለ በ1 ወር። የእነሱ ግን በ7 ቀን ጭራሽ ቡታጅራ የለም። ተታለዋል። ዶክተሩ አታሏቸዋል። ለምን? ብር ስለሆነ። የዩ ስራ የዩ ሴራ ተሳክቶላታል። ለዩ እንኳን ደስ ያለሽ፣ የተመኘሽውን ብሩኬን አግኝተሻል። ሀሚዬ ደግሞ እንደዚህ ቦግ ራስሽን ማቃጠል፣ ራስሽን በሽተኛ ማድረግ። ጠንክረሽ ቁሚ። የልጅህ እያልሽ እውነቴን ነው። አመትን ቢቆይ ምን አንድ ቀን ሀቁ ሲወጣ ይጸጽትሻል። ተረጋጊ። ብሩኬ ደግሞ ዘለህ ብርጭቆ መስበር ምናምን ሳይሆን